አሰላሙ አሌይኩም ወረህመቱላሂ ወበረካቱህ እና የተከበራችሁ ወደ ቻናል ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ሰላም አልሐምዱሊላህ ረቢል ዓለሚን። የአላህ ሰላም እዝነት አይለያችሁ። እንግዲህ እንደምን ከረማችሁ? አሁን በድጋሚ እኔ ሰላም አልሐምዱሊላህ። እንግዲህ ዛሬ ላስተላልፍ የመጣሁት በኮሜንቴ መሰረት ነው። ያም ኮሜንቴ ምንድን ነው? ስለ ዶላር በሰራሁት ነገር ነው እና የምር ከፈለሽ ወይ ዩቲዩብ የምር እንዴት ነው? ስለ ቬሪፋይም አውርጃችሁ ነበር። የመጨረሻ ዙር ላይ ነው ያለሁት። ኢንሻአላህ በዚህ 3-4 ቀን ያለው ነገር ጠቅለል ብሎ ያልቅልኛል ብዬ አስባለሁኝ። እንግዲህ ድጋሚ ጠረኝ ቀበለኝ ማውቀው ነገር የለም እና አንድ ጊዜ ሞኒ ከሆንን በኋላ ሌላ ፕሮሰስ አለ ወይ ላላችሁ ኮሜንት ስር ላስቀመጣችሁ ልጆች መልስ እንዲሆናችሁ ዘንድ ነው የመጣሁት። ያንንም መልስ እንድትሰሙ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰኪና ቤተሰቦች ሸቃሊት ነኝ ከመዳም ኩሽና። እንግዲህ ከዚህ ከመዳም ኩሽና የዘወትር ስራዬን ትከታተሉኛላችሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ ቤተሰቦቼ ጀዛኩሙላህ ኸይርን አመሰግናለሁ። ጥሩ አስተያየት፣ ጥሩ ኮሜንት፣ በርቺ ጎበዝ ለምትሉኝ ቤተሰቦቼ በጣም ነው የማመሰግነው። ክርስቲያን ቤተሰቦቼ ሰላም ብያለሁ። በዚህ አጋጣሚ የፈጣሪ ሰላም እዝነት አይለያችሁ የዘወትር ዱዓዬ ነው። ለኔ ዱዓ አድርጉልኝ። ለመላው ዓለም፣ ለመላው ቤተሰብ፣ ለመላው ለተቸገረው ህዝብ ልድረስ ባይ አንደበት ስላለኝ ከጎኔ እንድትቆሙልኝ በትህትና ጠይቃለሁ። እኔ አሁን በዚህ ሰው ሀገር ቁጭ ብዬ ሰው ቤት ቁጭ ብዬ ምንም ማድረግ እንደማልችል ታውቃላችሁ። ከፈጣሪ በታች ያላችሁ እናንተ ናችሁ። እንድታበረታቱኝ ደግሞ በትህትና ጠይቃችኋለሁኝ። እኔ መስራት የምፈልገው በብዙ መልካም ስራዎች ለተቸገሩት ደርሼ ያለኝን አካፍዬ በቃ ጥሩ ነገር መስራት የምፈልግ ሰው ነኝ። እንድታበረታቱኝ ደግሞ በትህትና ጠይቃችኋለሁኝ። እንግዲህ ወደ ጉዳዩ እንግባ። ወደ ጉዳዩ ስንገባ አንድ ጊዜ ስልካችን ሞኒ ሆነ ብዙ ኮሜንቶችን አይቻለሁ። በኮሜንቴ መሰረት ነው። አንድ ጊዜ ሞኒ ከሆንን ሌላ ፕሮሰስ አለ ወይ? ፒን ምንድን ነው ላላችሁት ነው። ፒን ማለት አንድ ጊዜ የሰው ልጅ ሞኒ ከሆነ በኋላ አበቃ ወይም ደግሞ በቃ ጨረስን ፕሮሰስ ማለት አይደለም። ሞኒ ከሆኑም በኋላ በጥንቃቄ መስራት ይፈልጋል። ቻናል መለወጥ እንችላለን ወይ? አዎ መለወጥ እንችላለን። እንዴት ነው መለወጥ ያለብን? ዩቲዩብ የሚፈልገውን ነገር ብቻ እያቀረብን ህግና ደንቡን ጠብቀን መስራት ካለብን ከሰራን እንለወጣለን። ይከፍለናል ወይ? አዎ ይከፍላል። ብዙ ልጆች ይከፍላል ብለው የሚያወሩ ደጋግ እህቶቻችን አሉ። ብዙ እህቶች እኔ እንደማውቃቸው ቅን ልቦና ያላቸው ተስፋ የሚሰጡን እና በጣም ጎበዝ የሆኑ ልጆች አርያ የሚሆኑ ለእኛ የሚያካፍሉን ነገሮችን አለን። ሶሻል ሚዲያ ላይ ብዙ ነገር አለ ከተከታተልን ማለት ነው። እንግዲህ በጥቅሉ የመጣሁት ፒን ምንድን ነው ወይም ደግሞ ቬሪፋይ አንድ ጊዜ ሞኒ ከሆነን በኋላ በፓስፖርት ምን ልከው ፓስፖርት ሰተን ማንነታችን የምናስተዋውቅበት ዋናና የመጨረሻ የዩቲዩባችን ህግና ደንቡን የጠበቀ ነው ማለት ነው። እሱም ሞኒ ከሆንን በኋላ $10 እንሞላለን። $10ዶላሩን ከሞላን በኋላ ፒን የሚባል ነገር አለ። ፒን ማለት ያ ምንድነው? ፓስፖርት ወይም ደግሞ በቃ ጠቅላላ በፓስፖርትም በሌላም ነገር ይቻላል መሰለኝ። በብዙ ነገሮች ይቻላል አሉ። ግን እኔ ፓስፖርቱን ያስሞላሁት ብዙ ኮሜንቶችን ስላየው ነው በሱ መሰረት የሰራሁት ዛሬ። እና ጠንክራችሁ ከሰራችሁ ማንነታችሁን ግልጽና ግልጽ ከሰራችሁ ይቀበላችኋል። እና $10 ከሞላችሁ በኋላ 3 ጊዜ ነው ቬሪፋይ የምታረጉት ህጉን። ያኔ በአንዴ አይፈቅድላችሁም። ያ ማለት የሰራችሁትን ብር መቀበል ትችላላችሁ ማለት ነው። ያንን ከተቀበላችሁ እና ብዙ ብር ብትሰሩ ብዙ ብር ቢኖራችሁ ሞኒ ብትሆኑም ዋጋ የለውም። ዋናና ዋና ያቺ ወረቀት ያቺ ፒን ስትመጣ ነው መከፈል የምትችሉት። የሚከፍላችሁ ዩቲዩብም ማለት ነው። ምክንያቱም ህግና ደንቡን ጠብቃችኋል። ፒን ማለት ያው ማንነታችሁን ማስተዋወቅ፣ ሀገራችሁን፣ ስማችሁን
በቃ በፓስፖርት ነው የምትያያዙት ማለት ያ ማለት ሀገራችሁን፣ አካባቢያችሁን፣ ሁሉ ነገራችሁን፣ ትውልዳችሁ የት እንደሆነ እናንተ ማን እንደሆናችሁ ያውቃችኋል ማለት ነው። ዩቲዩብ አምኖ ይቀበላል። ከዛ በኋላ ነው የሰራችሁትን የሚከፍላችሁ ማለት ነው። እና ይሄ ነው እላችኋለሁ። ያ ማለት $10 ከሞላችሁ ሞኒ ከሆናችሁ $10 ከሞላችሁ በኋላ ነው የሚደረግ ፕሮሰስ ነው ማለት ነው። እንግዲህ ያቺ ፒን ካሌለች ብር ቢኖረንም ብንሰራም ተጠቃሚ አይደለንም ማለት ነው። ልፋታችንም ከንቱ ነው። እንግዲህ ከፈለሽ ወይ ላላችሁ ኢንሻአላህ በቅርቡ ከፍሎኛል ብዬ ደስታዬን ከፍሎኛል፣ ግን ያው ያቺ ፒን ወረቀት ካልመጣች ደግሞ ምንም ዋጋ የለውም ማለት ነው። አልከፈለኝም አይከፍለኝም አይደለም። ተስፋ ሳልቆርጥ ወደፊት እጓዛለሁ። ምክንያቱም ትልቅ ተስፋ ስላለኝ፣ ትልቅ ዓላማ ስላለኝ በዓላማዬ ጠንክሬ እንደምሰራ እርግጠኛ ነኝ። ይህንንም ላሳውቃችሁ እፈልጋለሁ። እና ስሩ፣ ጠንክሩ። ዩቲዩብ ይከፍላል ወይ? አዎ ይከፍላል። በምን በሰራችሁ ህግና መሰረቱን ጠብቃችሁ ለሰራችሁ ይከፍላል። የሰውን ቪዲዮ ሳትጨምሩ ከቲክቶክ አምጥታችሁ ሳትጭኑ በራሳችሁና በራሳችሁ የራሳችሁን ያላችሁን ሀሳብ ያካፈላችሁ ህግና ደንቡን ጠብቃችሁ ሞኒ ለሆናችሁ ሞኒ ከሆናችሁ በኋላ ፒን ላስደረጋችሁ ፓስፖርታችን ለሞላችሁ ለሁላችሁ ከሰራችሁ ይከፍላል። ጠንክራችሁ ስሩ ነው ምለው እና ለብዙ ጓደኞቼ ለብዙ ቤተሰቦቼ በኮሜንታችሁ መሰረት መልስ ይሆናችኋል ብዬ አስባለሁ። እቺ ፒን ካሌለች አይከፍልም። ሞኒ ብትሆኑ ብር ቢቆጥርላችሁ እቺ ፒን ተስተካክላ ካልመጣች አይከፍልም ማለት ነው። ልፋታችሁ ከንቱ ነው። የመጨረሻ ፈተና ናት ያቺ ፒን ማለት። በፓስፖርታችሁ ማንነታችሁን አስተዋውቃችሁ 3-4 ጊዜ ቼክ አርግቱ፣ 3-4 ጊዜ ቬሪፋይ ታረጋላችሁ። ከዛ በኋላ ማንነታችሁን ካረጋገጠ በኋላ ነው ዩቲዩብ ብር ክፍያ የሚጀምረው በቪዲዮአችሁ መሰረት በሰራችሁት ምን አስተላለፋችሁ በሚለው በከፈላችሁ በቆጠራችሁ ልክ ይከፍላችኋል ማለት ነው። እና ስሩ፣ ጠንክሩ ለማለት ያክል ነው። ጠንክራችሁ ስሩ፣ እደግፋችኋለሁ። እንደጋገፍ፣ በቃ ባለን ነገር እንደጋገፍ፣ በምንችለው ነገር እንደጋገፍ። ወይም ብር ስጡኝ አይደለም፣ ወይም የሆነ ነገር አድርጎኝ አይደለም። ሰው ሼር ያደረገላችሁን ቪዲዮ ጨርሶ በማየት አንድን ሰው መጥቀም እንችላለን። ላይክ በማድረግ መጥቀም እንችላለን። ላይክ ለኛ የሚቀንስብን ነገር የለም። ቪዲዮ ማየት ለኛ የሚቀንስብን ነገር የለም። የሚጠቅመንን ነገር እንካፈላለን እንጂ አይቀንስብንም። ስለዚህ ቪዲዮ ጨርሶ ማየትን ይልመድብን። ቢጠቅመንም ባይጠቅመንም ሊጠቅማችሁ ይችላል ብዬ አስባለሁኝ። እንግዲህ ወሬ አበዛውባችሁ። የዛሬ ቪዲዮዬ ይሄን ይመስላል። እንግዲህ መልካም እድል ተመኘውላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ባይ ባይ።